ጤናማ አእምሮ ለመማር ማስተማር ስኬትና ለጤናማ ማህበረሰብ መሰረት እንደሆነ መረጃዎች ይጠቁማሉ። የከፍተኛ ትምህርት ተማሪዎች ደግሞ የችግሩ ዋነኛ ሰለባ ናቸው። የችግሩን አሳሳቢነት የተገነዘበው የሐዋሳ ዩኒቨርሲቲ የማህበረሰብ አገልግሎት ፕሮግራም በስነ አእምሮ ጤናና በአደንዛዥ እጾች ዙሪያ ለተማሪዎቹ የግንዛቤ ማስጨበጫ ስልጠና ሰጥቷል። በስልጠናው ማስጀመሪያ ላይ መልእክት ያስተላለፉት የሐዋሳ ዩኒቨርሲቲ የምርምርና ትብብር ምክትል ፕሬዝዳንት ዶክተር ታፈሰ ማቴዎስ በተማሪዎች ላይ ሱሰኝነት የሚያስከትለውን የስነ አእምሮ ጤና ችግር ለማስገንዘብ በትኩረት እየተሰራ ስለመሆኑ አስረድተዋል። የግንዛቤ ማስጨበጫ ስልጠናው የዚሁ አካል ስለመሆኑ በመጠቆም በኢትዮጵያ በወጣትነት እድሜ ያሉ ወጣቶች ከመቶ ውስጥ ወደ 30 ምናምን ወይ 1/3 የሚሆነው በእነዚህ ባደንዛዥ ሱሶች የተጠመደ እንደሆነ ጥናቶች ያሳያሉ። ይሄ የሱስ የመጠመድ ጉዳይ በስፋት የሚታየው ዩኒቨርሲቲዎች ውስጥ ነው። ዩኒቨርሲቲ ውስጥ እንግዲህ ያሉ ተማሪዎች ከሌሎች ከነሱ እድሜ ካሉ ወጣቶች የተሻለ አቅም ያላቸው የተሻለ ተስፋ ያላቸው ወጣቶች ናቸውና ይህን ችግር ለመፍታት እንደ ዩኒቨርሲቲ ከአምና ጀምረን የጀመርነው ነገር አለ። በተለይ በወጣቶች ስነ አእምሮ ጤና ላይ የሚሰራ ስራ። ስለዚህ ባለሙያዎችን ጠርተን የስነ አእምሮ ጤና ማለት ምንድነው? ያሉ ችግሮች ምንድን ናቸው? እንዴትስ እነዚህን ችግሮች መቀነስ ይቻላል የሚለው ላይ ባለሙያ ጠርተን እያነጋገርን ነው። ሱሰኝነት ዘር፣ ቀለም፣ ሃይማኖት ሳይለይ ሁሉንም የማህበረሰብ ክፍሎች የሚያጠቃ የስነ አእምሮ ህመም ስለመሆኑ በስልጠናቸው ያመላከቱት የመቋሚያ ማህበረሰብ ልማት ድርጅት ዋና ዳይሬክተር አቶ ኤልያስ ካላዩ ናቸው። የአደገኛ አስተጠቃሚነት እና የሱሰኝነት ጉዳይ ማንኛውም ዘር፣ ቀለም፣ ሃይማኖት፣ እድሜ፣ ጾታ የሚለይ አይደለም እና የማህበረሰብ የተማረ ያልተማረ የሚባል አካላትን ሁሉ የሚለይ አይደለም። ሁሉንም የማህበረሰብ ክፍል የሚያጠቃ አደገኛ ህመም ነው። የዚህ ችግር በጣም አስከፊው ነገር ምንድነው? አምራች የሆነውን የኢኮኖሚ ኃይል በእጅጉ የሚቀጥፍ መሆኑና ይሄ አምራች የሆነ የኢኮኖሚ ኃይል ደግሞ የሀገር ትልቅ ሀብት ከመሆኑ ጋር ተያይዞ አምራች ኃይሉ ላይ የሚደርስ ጉዳት በዘለቄታ በሀገር ላይ የሚፈጠር ከባድ ጉዳትን ይፈጥራል። ስለዚህ የችግሩን አሳሳቢነት በጣም በሰፊው የምናየው ነው። እንደዚህ ጠባብ ችግር ብለን የምናልፈው አይደለም። በዩኒቨርሲቲው ስር ካሉ 7 ካምፓሶች የተውጣጡ ተማሪዎችን ግንዛቤ ለማሳደግ ዩኒቨርሲቲው በትኩረት እየሰራ ስለመሆኑ የገለጹት በሐዋሳ ዩኒቨርሲቲ የማህበረሰብ ጉድኝት ዳይሬክቶሬት ዳይሬክተር አቶ ማሪቆስ ፍስሐ ከስልጠናው ባሻገር ተማሪዎች በቀጣይ በተለያዩ የጸረ ሱስ ክበባት እንዲሳተፉ በቅንጅት ይሰራልን ብለዋል። በሐዋሳ ዩኒቨርሲቲ ካሉት 7ቱም ካምፓሶች በሁሉም ካምፓሶች ላይ የሚሰጥ ነው። ክለቦች የሚቋቋሙት በሁሉም ካምፓሶች ላይ ነው። ተማሪዎች የራሳቸው ክለብ አላቸው። የጤና ክለብ የሚባሉ አሉ። እንደዚሁም ጸረ አደንዛዥ እጾች ነጻ ክለቦች፣ እነዚህን በማቋቋም በዘላቂነት ይሄ ስልጠና በየአመቱ የሚሰጥ አንድ ጊዜ የሚሰጥ ሳይሆን በየአመቱ በዩኒቨርሲቲ ደረጃ አንዴ ይሰጣል። ግን በክለቦች ደረጃ ሁል ጊዜ ተማሪዎች እንዲወያዩ አንዱ ሌላውን ከሱሰኝነት ከነዚህ ከአደንዛዥ እጾች ከጫት፣ ከአልኮል፣ ከሲጋራ፣ ከሌሎች እነዚህ አእምሯቸው ላይ የሚኖረውን የጤና ጉዳት ማሳየት ነው እና እንዴት እንደሚወጡ እንዴት እንደሚጠነቀቁ ማሳየት ነው። በዘላቂነት የምንሰራው ስራ ይሆናል። ከሰልጣኞቹ መካከል ተማሪ ሀና ኃይሉና ተማሪ አጃይብ ዳዊት በበኩላቸው በስልጠናው ግንዛቤያቸው ማደጉን ጠቁመው ዘላቂነት ባለው መልኩ በችግሩ ዙሪያ ሊሰራ ይገባልም ሲሉ አመላክተዋል። በማላስባቸው መንገድ ሱስ ምን ያህል ጎጂ እንደሆነ ላይክ ከብሬን ጋር በተገናኘ እንዴት ዶፓሚን ጋር ሪሌት እንደሚደረግ እና አልፎም ከኛ ብቻ ሳይሆን ቤተሰቦቻችን ላይ ሀገራችን የኛ መሰረት ስለሆነች እንዴት ጉዳት እንደሚያደርስ ከዚህ ስልጠና በእውነት ተምሬያለሁ። ሱስ ከራስ ተነስቶ እስከ ሀገር ድረስ ሊደርስ የሚችል ጉዳት ሊያስከትል የሚችል ነው። እኔ ብቁ ካልሆንኩኝ ሀገሬ ብቁ ልትሆን አትችልም። ማህበረሰቤን ማገልገል አልችልም። በቤተሰብ ደረጃ ሊፈጠሩ የሚችሉ ነገራቶችን ሃንድል ማድረግ አልችልም። ውሳኔ አሰጣጥ ላይ እጅግ በጣም ደካማ ልሆን እችላለሁ። ወደፊት እንደ ወጣት መሪ የመሆን ህልሜን የተለያዩ ኢንፍሉዌንስ ላደርግባቸው የሚችልባቸውን ሁኔታዎች እጅግ በጣም ሊያቀጭጭ የሚችልበት ሁኔታ እንደሚፈጠር ተመልክቻለሁ በእኔ